ኢንሻአላህ እሱን ዘጋዋለን። ክርስትና ላይ ያለውን 30 ደቂቃ ስለሚቀረን እንዘጋዋለን ማለት ነው። ክርስትና ላይ አንድ ሐሳብ ልጨምር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ምንድነው ኢየሱስ እመጣለሁ ብሎ የእስራኤል ክልሎችን ሳታካልሉ እኮ ነው ያለው። ከእስራኤል ሳትወጡ ማለት ነው። እንኳን አይደለም ሳትወጡ ይቅርና ጭራሽ ሳታካልሉ ከእስራኤል ሆነው እነሱ የማይደርሱበት ቦታ ራሱ አለ እሱ እስኪመጣ ድረስ ማለት ነው። እንደዛ ነበር ቃል የገባላቸው የነበረው። ግን አሁን አስበው ከእስራኤል ወጥተው ብዙ ነገር ተከስቶ እስካሁን አልመጣም። እንግዲህ ኢየሱስ እውነት አምላክ ቢሆን እውነት ወደፊት የሚሆነውን ነገር የሚያውቅ ቢሆን ኖሮ እንደዚህ ቃል ገብቶ እመጣለሁ ብሎ እንደማይመጣ እያወቀ አይናገርም ነበረ። እሱ በቃ ፍጹም ሰው ነው። የሚመጣ መስሎት ነበር፣ ግን አልተሳካለትም። የሚመጣ መስሎት ነበር፣ አልሆነለትም፣ ቀረ። አየህ እንዴ እናንተ ለምሳሌ በቃ የዛሬ ሳምንት እመጣለሁ ትላለህ፣ ኢንሻአላህ ትላለህ። ግን ያ ነገር ሊሆንም ላይሆንም ይችላል። ከሆነልህ ትመጣለህ፣ ካልሆነልህ ትቀራለህ። እንደዛ ነው የሚሆነው። ኢየሱስም በቃ እመጣለሁ ብሎ ነበር፣ ግን አልሆነለትም። እርግጡን ነገር አያውቅም ማለት ነው እንደሚመጣና እንደማይመጣ። እመጣለሁ ብሎ ችግሩን መሰለሽ ኢየሱስ እኮ ኢንሻአላህ ይል ችግር ነበር። ኢንሻአላህ ካልኩ ችግር ኢየሱስ ግን እውነት እላችኋለሁ እኮ እውነት እላችኋለሁኝ ቶሎ እመለሳለሁ እኮ ነው ያለው። ሀዊ ተይ እንጂ እኮ እሱ እኮ ነው እኮ እንደው ኢንሻአላህ እንኳን ቢል ይሻለው ነበር። ቢያንስ አላለለትም ትላለህ። አሁን እኮ እርግጠኛ ሆኖ እመጣለሁ እርግጠኛ ግን ሀቢ አስቢ መሐመድ ነብይ ነኝ፣ እግዚአብሔር ነብይ ነኝ። አንቺ ደግሞ ሐዋርያ ነሽ ሀዊ። ከዛ መጥቼ ሀዊዬ እኔ ወደ ሰማይ ላደርግ ነው ወደ አምላኬ ላደርግ ነውና እባክሽ ወንጌልን ስበኪ፣ በነመገር ሰዎችን አስተምሪ፣ እውነት እልሻለሁኝ እኔ እስከ መስደት ከኢትዮጵያ ወጪኝ ብል ማለት ነው እና ከዛ አንቺ አሜሪካን ሞተሻ አንቺ ሀዊ አሜሪካን ሞተሻ አንቺ ከሞትሽ በኋላ 100 200 እያለ 2000 ዓመታት አለፈ። 2000 ዓመታት ማለት ነው። እስካሁን አልመጣሁም። ምን ታያለሽ? አንቺ እኮ የለሽም። አሁን ሐዋርያት አሉ እንዴ? ሐዋርያት አሉ እንዴ? አሁን ያለው ሞታ ዙራቸው አጨርሱ። ዙራ የሚጨርሱት እነማን ናቸው? ሐዋርያት አይደለ? ሐዋርያቶች እንኳን ሊዘሩ ጭራሹን እኮ የሉ ሞተዋል እኮ እነሱ። አንድ በህይወት ያለ ሐዋርያ እኮ የለም አሁን። ስለዚህ ከፍተኛ እሱ እኮ የሚገርመው ጭራሽ ደግሞ እኮ ሳትዞሩ ሳትወጡ ከእስራኤል እመጣለሁ ብሎ እነሱ ዞረው ወጥተው ሞተው አሁን ይኸው 2024 25ኛው ሊገባ ነው። በኢትዮጵያ ከቆጠራት ደግሞ 2017 ነው 18 እንደዛ ነገር 17 ሊገባ ነው። አስበዋል 2000 ምናምን ዓመት አልመጣም። እነሱ የሉም አሁን ቢመጣ ራሱ ማለት ነው። ግን እሱ ግን ሳታካልሉ እመጣለሁ ብሎ ቃሉን አጥፏል። በመጽሐፍ ቅዱስ ደግሞ አትዋሽናል። ከትእዛዛቶች ከ10ቱ ትእዛዝ ውስጥ አንዱ አትዋሽ ነው። ኢየሱስ ደግሞ ከ10ቱ ትእዛዝ አንዱን አፍርሷል ማለት ነው። ዋሽቷል። እውነታ እንግዲህ እርግጠኛ ሆኖ እመጣለሁ ብሎ ከሆነ ዋሽቷል። ግን ያው እንደ ሰው ግን በቃ የሚመጣ መስሎት ግን ብሎ ከሆነ ደግሞ ኢየሱስ ፍጹም አዋቂ አይደለም። እንደማንም ሰው በቃ ገምቶ የሚመጣ መስሎት ነበር። ያው መንገድ ላይ ያጋጠመውን ነገር አናውቅም። ግን ክላብ ይገልጻል። እስቲ ክርስቲያን ካለ የለም እስልምና ከዚህ በኋላ እስልምና የምናወራ ኢንሻአላህ ልጅቷ በጠየቀችው ተማሪውን ነገር ልበል። አያህ ግን ክርስቲያን ገባ መሰለኝ። እናወራ እናሻለን ወይስ አሁን ጋግስ ስጣው አሁን ከዛ እንቀጥላለን። እሺ እንትን ቅድም ወደ እስራኤላውያኖች ተልኳሉ ምናምን ነገር ለሚለው አንዳንድ ሙግቶች ያነሳሉ እነሱ። ስለዚህ አሁን ለምሳሌ የማቴዎስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ያለውን ስንመለከት ኢየሱስም ከዚያ መጥቶ ጤሮስና ወደ ሲዶን አገር ሄደ። እነሆ ከነናዊት ሴት ከዚያ ሀገር መጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዞታል ብላጮች። እርሱ ግን አንዳችም አልመለሰላትም። ደቀ መዝሙራትም ቀርቦ በኋላ ትጮዋለችና አናሰናብታትም እያሉ ለመኑት። እሱም መልሶ ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለ። እርሷም ግን መጥታ ጌታ ሆይ ረዳለች አለች፣ ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት ይላል። እዚህ ጋር እሱ ለእስራኤላውያን ብቻ እንደተላከ እና ከዛ ውጭ ተልእኮ እንዳሌለው ይናገራል።
ያ ብቻ አይደለም። እስራኤላውያን ሐዋርያቶቹን ለስብከት ሲልክ ለምሳሌ ማቴዎስ ወንጌል ምዕራፍ 10 ከቁጥር 5 እስከ 6 ያለውን ስንመለከት እነዚህ 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉ በጎች ብቻ ሂዱ አለ። ልክ እሱ የማቴዎስ ወንጌል ምዕራፍ 15 ቁጥር 23 ላይ ከእስራኤል 24 ላይ ከእስራኤል ቤት ለጠፉ በጎች ብቻ ነው የተላኩት እንዳለው ሐዋርያቶቹንም ለየት ነው የላኩ? ለእስራኤል ማለት ነው። ተጨማሪ ጥቅስ ሉቃስ ወንጌል 9 ቁጥር 6 ላይ ወጥቶም ወንጌልን እየሰበኩ እና በስፍራው ሁሉ እየፈወሱ ሄዱ ይላል። እና ሌላ አንዳንድ ጥቅሶች አሉ። ለምሳሌ ለዓለም ነው የተላኩት፣ ኢየሱስም ለዓለም ነው የተላከው የሚል እንትን አለ። ግን ይህን አባባላቸውን መልሶ የሚጥል ደግሞ የመጽሐፍ ቅዱስ ጥቅስ አለ። ለምሳሌ ማቴዎስ ወንጌል ምዕራፍ 19 ቁጥር 8 ላይ እናንተ 12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ ይላል። መች ነው ይህ? በየውመል ቂያማ እንደነሱ አባባል ሐዋርያቶቹ ይፈርዳሉ። 12ቱ ሐዋርያት በ12ቱ የእስራኤል ነገድ ሆኖ ይፈርዳሉ። ስለዚህ ከእስራኤል ውጭ ያሉትን አይመለከትም ማለት ነው። ያ ብቻ ሳይሆን ገላትያ ምዕራፍ 2 ቁጥር 8 ላይ ለተገረዙት ሐዋርያ እንዲሆኑ ለጴጥሮስ የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰራለት ይላል። ለተገረዙት የተባሉት እነማን ናቸው? እስራኤላውያን ናቸው። ያልተገረዙትስ ማን ነው ሲባል እስራኤል ያልሆኑት ማለት ነው። ስለዚህ እነ ጴጥሮስ ለማን ነው ሐዋርያ ተደርጎ የተላኩት? ለተገረዙት ነው ማለት ነው። ስለዚህ እስራኤል የወንጌልን ትምህርት ኢየሱስ ማስተምሮ ምንን ታሳቢ ያደረገ ነው? እስራኤላውያንን ብቻ ታሳቢ ያደረገ ነው ማለት ነው። ይሄን ልመልስልሽ ነበር። እሺ ጨርሻለሁ። ፊሾ ማለት ነው እንደዛ ነገር አሎ አለ ወገናችን ድምጼ ሰማ አይደለ? አዎ ድምጼ ይሰማል? ፊሽ ማለት ይሰማል ድምጽ። ፊሽ እንደዛ ያጸፋ ፊሾ ማለት ነው። ፊሾ ማለት አለ ታቻጉት በቃ ይሄ ለሪፖርት ነው የገባው። ኦኬ ማይክ አንስቷል። አይ ታቻጉት ድጋሚ ካስቡት ሜባቸው ሰው ነው ብለሽ እሺ። አይ ሌላ ጴጥሮስ ማለት ጴጥሮስ ወይ ናች ሰላም ነው አለ አልሐምዱሊላህ። ከየት ቤተ እምነት ነው? ክርስቲያን ብለህ ጥያቄዎች ነበሩኝ ለአንተ። እየሰማሁ ነበረ በኢየሱስ እሺ እስካሁን ሶስት ፖይንት አንስቻለሁ። ከሶስቱ የፈለከው መርጠህ መልስ። አዳምጠህ ከነበር ሶስት ሀሳብ ተነስቷል። ከሶስቱ መርጠህ የፈለከው መልስልኝ። ሶስት ሳይሆን ሁለቱ ነበር የሰማሁት። ቃሉን ለምን አልጠበቀም? ከ2000 ዓመት በኋላ እመጣለሁ ብሎ ነበረ። ቃሉን አልጠበቀም ደግሞ አትንኩኝ ብሎ ከዘካ ኧረ ሌላኛው ሰማሁት። ይቅርታ ሁለቱን ሶስተኛ ይቀር ሁለቱን እዛው ማቴዎስ 24:36 ላይ ማቴዎስ 24:36 ላይ ማቴዎስ 24:36 ላይ ቀኑንና ሰዓቱን ግን በገነት ድምጽ እንኳን በመንግስት ያሉ መላእክት እንኳን አያውቁትም ይላል። ማንም አያውቀውም ከአብ በቀር ይላል። እዛ ጋር ቀኑንና ገባል አይደለ? ስለመምጣቱ ጥያቄ እሱ አይደለም። ጥያቄ እሱ ነው ማለት ነው። አንድ ነገር ነበርክና እኔ እንደዚህ አልኩ። ጴጥሮስ አልኩ አቤት ስትለኝ እኔ ቶሎ መለሳለሁኝ። እኔ እውነት እልሃለሁ፣ አዳምጥ። እውነት እልሃለሁኝ፣ የምናገረው እውነት ነው። እኔ ቶሎ መለሳለሁኝ። እንዳውም ስመለስ እንግዲህ አሜሪካ ሄዳ ሲባለውና ስመለስ እኔ እንኳን አንተ ብዙ ጊዜ ሊቆይና አንተ የኢትዮጵያን ራሱ ዞር አጨርስም አልኩ። አዳምጠኛል። ኢትዮጵያን ዞር አጨርስም ካልኩ በኋላ ከዛ በኋላ ሄድኩኝ። ከዛ አንተ ሞትክ 100 ዓመት 200 ዓመት 2000 ዓመት ሞታል እኮ አንተ ዋሽቻለሁ አላልሽም? አልዋሽ
ቃሌን ግን አልጠበቅኩም አይደል? ለምን አንተ ነገር ለምን እንዳልዋሸ ታውቃለህ? ስለ መምጣቱማ የምጽአቱ ቀንማ እየደረሰ እንደሆነ ሶስቱም እሺ ጨርስና እኔ ላውራሽ ጨርስና አልዋሸህም። ማብራራት አልችልም። ስለአንተ እኔ በሰውኛ አይደለም ስለ ፈጣሪ ስንነጋገር እንደ ፈጣሪ እንደ ቃሉ እንነጋገር እንጂ ሌላ ነገር ወይ ደግሞ ቁራህንም በራስህ ክትለኳለህ። ፖይንት መሰለህ መጀመሪያ ጥያቄ መልስልኝ እንጂ ስለ እምነት አይደለም ያወራኸው። መልስልኝ። አንተ ዋሽተሃል፣ ኢየሱስ አልዋሸም። አንተ ዋሽተሃል፣ ኢየሱስ አልዋሸም። በቃ ይሄን ተባረክ፣ ይሄን የፈለኩ ስለዚህ ነው። ኢየሱስ ግን አልዋሸም አይደለ? በቃ ግን ሁለታችን የተናገረው ነገር አንድ አይነት ነው። ሁለታችንም የተናገረው ነገር አንድ አይነት ነው። ኢየሱስ ሁለታችን የተናገረው ነገር አንድ አይነት ነው። ስለዚህ ወገናችን አይዘር እኔ ትክክለኛ ወይም ደግሞ ኢየሱስ ዋሽቷል ማለት ነው በአንተ ሎጂክ። ይሄን ለምን ሁለታችን ንግግራችን አንድ። ኢየሱስ ምንድን ነው ያለው? እስራኤልን ከተማ ራሱ ዙራችሁ አትጨርሱም፣ ቶሎ እመለሳለሁኝ ነበር ያለው። ከዛ ሰዎች ማለት ሞቱ። አየህ አይደለ? እኔ እንዳልኩ አየህ አይደለ? ስለዚህ እኔ ዋሽቼ ከሆነ ኢየሱስ ዋሽቷል ማለት ነው። ለምን ሁለታችን ንግግራችን አንድ አይነት ስለሆነ። አሁን መልስ ካለ መልስ ደቂቃ ልስጥህ። ስለመመለሱ የነገሯቸው ሁለት አይነት መመለስ ነበረው ኢየሱስ ክርስቶስ። አንደኛው ለምጽአት የሚመጣው ያው ጀዳል የሚገድልበት ነው። እሱም በእናንተ በእኛ ደግሞ ያው አታንን በአታን ደግሞ በዚህ አድርጎ ያው የሚያጸድቅበት ጊዜ ማለት ነው። መምጣቱን ሁለቱም ሃይማኖቶች ሌላ ሶስተኛም ብታች ይነግራል። መምጣቱን ጥያቄ የለውም። ያው ግን እስራኤልን እንኳን ዞራችሁ አጨርሱም የተባለው ያ ሶስተኛ መነሳቱን ነው የሚገልጸው፣ ሌላ አይደለም። ፓራብል እሱ ሲያወራ አብዛኛው ነገሮች መጽሐፍ ቅዱሱ ላይ ብንመለከት አብዛኛው የኢየሱስ ክርስቶስ ቃላቶች በምሳሌ ነው የሚናገር የነበረው፣ ቀጥተኛ አልነበረም። ለዛም ነው የሚቀመጠው። በዛ መልክ ነው እንደምታን ማድረግ። እሺ ብራዘር፣ ግን ከይቅርታ ጋር ጴጥሮስዬ እንደው ሳት ብሎ ጥቅሱን አንብበዋል? ይምራል ጴጥሮስዬ ሳት ብሎ እንኳን ጥቅሱን አንብበዋል? ይሰማል? እኔ አልሰማም። ምሩም ትሰማ? እሺ ጴጥሮስዬ የሰማኸኝ ከሆነ ብራዘር እንደው ሳት ብሎ መጽሐፍ ቅዱስን አንብበዋል? ለምን ጥቅሱ የሚያወራው ስለ ኢየሱስ ከሞት መነሳት ይህን እየተቆራረጠ ነው መሰለኝ ኔትወርክ። አንተም ይሰማል ብራዘር እኮ ምጽአት ስለ በጣም እያስቸገረኝ ነው። ግን እኔ አንደርስታንድ የማደርገው ያኛው የዳግም ምጽአቱ ላይ ያለውና በሶስተኛ ቀን የመነሳቱ ያ ማለት 3 ቀን ማለት ሶስቱ ቀን ራሱ የራሱ የሆነ ጥያቄ አለው። 3 ቀን ሲባል ሰኞ፣ ማክሰኞ፣ ሮብ ምናምን እንደዚህ አይደለም። አይተህ ከሆነ እሑድ አረፈ፣ ከዛ በኋላ ማነው ዓርብ አረፈ ተነሳ። ያ ማለት እስራኤልን ዞረ ትጨርሳለህ ማለት ነው። በዛ ጊዜ በነበረው ማለት ነው። መኪና የለም በዛ ጊዜ የዛሬ 2000 ዓመት እውነቱን የተናገረው እስራኤልን እንኳን ዞራችሁ አጨርሱ። አዳምጠኛ። ስለዚህ እዚህ ጋር እየተወራ ያለው ዳግም ምጽአት አይደለም ማለት ነው አይደለ? አሳጠረና እዚህ ጋር እየተወራ ስለ ዳግም ምጽአት አይደለም ማለት ነው አይደለ? ይሄን ስለሱ አይደለም። እዚህ ጋር ወገናችን ምን አለ? ይሄ ጥቅስ የሚያወራው ስለ ዳግም ምጽአት አይደለም። አንድ ይሄ የሚያሳየው መጽሐፉን እንዳነበብክ፣ ሁለት ደግሞ ማስረጃ የለም። ስለዚህ ምን ታደርጋለህ ጴጥሮስዬ? ይሄ ጥቅስ የሚያወራው ስለ ከሞት መነሳት እንደሆነ ማስረጃ አቅርብ። እኔ ግን ከሊቃውንቶችህም ከመጽሐፍ ቅዱስም ይሄ ጥቅስ የሚያወራው ስለ ዳግም ምጽአት እንደሆነ አሳይካለሁ። ችግር የለብኝም። ግን አንተ መጀመሪያ ስለሆንክ ምን ታደርጋለህ? እባክህን ከመጽሐፍ ቅዱስ ከፈለክ ከኮሜንተሪም ቢሆን ምን ታቀርብልኛለህ? እዚህ ጋር የተወራ ያለው ከሙታን መነሳት እንደሆነ ማስረጃ። ተባረክ። ማስረጃ። እሺ እኔ ኮሜንተሪ እሰጥካለሁኝ። አሁን ማስረጃ ስጠኝ ብራዘር። ይህን ሲናገር ጊዜ ይሄኛው አሁን ለምሳሌ ሰዓት ተነሱ ነበር አይደለ? ወይ ደግሞ አትንኩኝ። ያ ቃል የተጻፈው ያ ቃል ማቴዎስ ላይ ነው አይደል ያልከኝ?
መጀመሪያ መግባት አለብን። ንግባሽ አዳም ጴጥሮስ አሁን ስታስረዳ አዳም አሁንም እያቋረጥክ ነው ያለው። እሺ አዳምጠኝ። ቅድም ስታስረዳ አዳምጥቻለሁ። አሁን ጥያቄ መሰለህ እዚህ ጋር አሁን አንተ የማቴዎስ ወንጌል ላይ ያለውን እዚህ ጋር ቁጥር 23 ላይ ያለውን የሚያወራው ከሞት ስለመነሳት ነው አይደለ? ስለዚህ ብራዘር ምንም ክትክል አስልክ ማስረጃ ምንድነው ከተባለ እዚህ ጋር የሚያወራው እስከ ሞት መነሳት እንደሆነ ማስረጃ ቁጥር። እኔ ግን ከቤተ ክርስቲያን አመጣልሃለሁ፣ ከኮሜንተሪ አመጣልሃለሁ፣ ከመጻዱስ አመጣልሃለሁ። ይሄ የሚያወራው ከሞት መነሳ ይሄ ከትንሣኤ ይሄ ዳግም ምጽአት ነው አቀርብልሃለሁ። ማስረጃ ችግር የለብኝም። እዚህ ጋር አውጥቼልሃለሁ ከፈለክ ኦኬ፣ አውጥቼልሃለሁ። እነሱን እንመለከታቸዋለን። ግን መጀመሪያ አንተ ማስረጃህን አቅርብ። ሌላ ምንም ክርክር አያስፈልገውም። እሺ ተባረክ። አሁን ማስረጃ ወደ ሳይሆን ማስረጃ አማርኛ ግልጽ ነው ብዬ አስባለሁ። ተረድተኸኛል አይደለ? አሉ ዝም አለ። የፈለግ ከሆነ ፈልግ፣ ችግር የለውም። እንዴት ማስረጃ ከብዶ ነው? ምንድን ነው ጴጥሮስ ይቅርታ አሁን ያነሳልኝን የማቴዎስ ወንጌልን ብንመለከት ይሄ ከደቀ መዛሙርቱ ጋር ነገራችሁ ገብቷል አይደለ? እዛ ከአንዲቷ ከተማ ወደ ሌላኛው ከተማ ሽሽዋል። መከራም ቢያሳያችሁ ራሱ ያ እየመከረ በነበረበት ሰዓት ነው፣ በአካል ከነሱ ጋር በነበረበት ሰዓት ነው ይህንን ቃል የተናገረው። ግን ዳግም ምጽአት ላይ ሞቶ እኮ ሊናገራቸው በህይወት ነው ያለው። ጥያቄ መሰለህ እዚህ ጋር እየተወራ ያለው ከሞት መነሳት እንደሆነ ማስረጃ አምጣ ነው እንጂ ኢየሱስ መቼም ሞቶ አይናገርም እንደምናውቀው። አንተ ይሄ እየተረዳህበት መንገድ ልክ አይደለም። ይሄ እንደዚህ አይነት አስተምሮም የለም በየትኛውም ቤተክርስቲያን፣ በክርስቲያን ዘንድ ይሄ እንደዛ ነው አንደርስታንድ የምናደርገው ብያስብ። ከዚህ ውጭ እዚህ ጋር ቁምና አሳይክ ሺ ብራዘር። እሺ መጽሐፍ ቅዱስ ላሳይክ። አሁን የለም አከኝ አይደለ? ግን ላሳይክ ቤተክርስቲያን መጽሐፍ ቅዱስ ምን እንደሚል ላሳይክ። እሺ ጴጥሮስ አሁን ይገርምሃል። ይሄ መጽሐፍ ቅዱስ ነው የጴንጤዎች ማለት ነው፣ አዲሱ መደበኛ ትርጉም ምን እንደሚል ተመልከት። ይህ አባባል አለ ክርስቶስ ዳግመኛ እስከሚመጣ ድረስ። ሰምተኸኛል ጴጥሮስ? ምንድን ነው ያልኩት? ይንቀጠቀጣል። ምንድን ነው ካሜራ ይተንቀጠቀጣል ማለት ነው? አዎ አይታየም፣ እየተንቀሳቀሰ ነው። ጴጥሮስ አለ ደንግጦ ነው እንዴ? ካሜራ ያደነገጠ። እሺ እንደዚህ ይላል፣ ይህ አባባል ክርስቶስ ዳግመኛ እስከሚመጣ ድረስ ይላል። ምን ማለት ነው? የሰማኸው አየህ አይደል? ዳግመኛ እስከ ልጨርሰው ማንበብ ልጨርሰው። የኪንግ ጀምስን ነው እየነገርከኝ ያለው። እዚህ ላይ ያለው ይሄ አባባል ማስረጃ የለም። አንተ ምን ያልከው? እንደዛ ቆይ አንዴ፣ አንተ ደግሞ እንደዛ ብሎ የሚያስተምር ቤተክርስቲያን ለማቀኝ ያው ከፈኩኝ መጽሐፍ ቅዱስ ነው አዲስ ወደጋቱ ማብራሪያ ማለት ነው። የሚለው ዳግመኛ እስከሚመጣ 66 ላይ ነው 66 ላይ ያው ኦኬ። ይሄ በጣም ትልቅ እንትን ነው፣ ትልቅ ጋፕ አለው። ወጣም ወረደ ግን እንደዛ ተረጉም የለም እኮ ያልከኝ ብራዘር። በጣም አንዳንድ ነገሮችን እኔና አንተ ማንስማማበት ምክንያት ምን እንደሆነ ታውቃለህ? በጣም ይቅርታ፣ ሌላ ማስረጃ ላይ ኦርቶዶክስ ማስረጃ ላይ ከፈለክ ይሄ መጽሐፍ ይጠይቃል። ይሄ አንድምታ ነው፣ ከሱ ማቀርብልካለሁ፣ ችግር የለብኝም። አሁን ግን መሰለክ መጀመሪያ እንደዛ ብሎ የሚተረጉም ቤተክርስቲያን ማስረጃ አቀርብልሃለሁ። ያው የራስ መጽሐፍ የቤንጤዎች እዚህ ጋር የኦርቶዶክስም አለ፣ ሁለቱም አለ ማስረጃዎች ማለት ነው። አንተ ቀደም እንደዛ ብሎ ክርስቲያን የለም ነበር አሳይቻለሁ። ይሄ እኔ ማስረጃዎች አድርጌው ሙስሊም አያዋሽም ማስረጃዎች አድርጌው። አሁን እባክህን አንተ ማስረጃህን አቅርብልን። ምንድን ነው ያልከው አንተ? ይሄ ጥቅስ የሚያወራው ኢየሱስ ከሙታን ስለመነሳቱ ነው ስላልክ፣ ይሄ ደግሞ ሐሳብ ከቤተ ክርስቲያን የወጣ ሐሳብ ስለሆነ እባክህ ማስረጃ አቅርብልን። እዛ ላይ ቃል በቃል ማቴዎስ ቁጥሩን አንዴ ትነግረኛለህ? ማቴዎስ ከባድ ነው ቁጥሩ ሳታወራ። እሺ ልንገርህ መጀመሪያ ጥቅሱን ማንበብ ነበረብህ።
ባጭሩ ጥያቄያችን መሰላችሁ ማቴዎስ 10 ስንት ነበር? ቆይ አንዴ መጽሐፍ ቅዱስ ወደኋላ ስመለስ ድምጼ እየተዘጋ ስለሆነ ነው። ማቴዎስ 10:23 ሚውት ያደርጋል። 23 ላይ አይተኸውና ችግር የለውም። እረዳካለሁ፣ እንደዚህ እተባበርካለሁ። አሁን ጥያቄያችን መሰላችሁ ሙስሊም ወንድሞች ኢየሱስም ብሎ ተናገረ፣ ቶሎ መለሳለሁኝ። እንዳውም ከመመለስ በፊት ራሱ እናንተ የእስራኤልን ከተማ ዙራችሁ አጨርሱ አላቸው። ይሄን ከተናገረ በኋላ ሐዋርያት ሞቱ። 100 ዓመት 200 2000 ያለ 2000 ዓመት አለፈ። እስካሁን ኢየሱስ አልመጣም። ግን ምንድን ነበር እውነቱን አታቸው ቶሎ መለሳለሁ ነበር። ለምን ዋሻ? ጥያቄያችን ግን ወገናችን ምንድን ያለው እዚህ ጋር እየተወራ ያለው ከሞት ስለመነሳት ነው አለ። ማስረጃ አላቀረበም። እንዴ ግን ከቤተ ክርስቲያን አቅርቤ አሳይቼዋለሁ። አሁን ማስረጃ እየጠበቅን ነው ከሱ። ብራዘር አየሁት ማቴዎስ 10:23 ነው አየሁት በደምብ ቦታውን አስታውሰዋለሁ እና አንብቤው ነበር። እኔ አንድምታውን እኔ የተረዳሁበት ወይ ቼክ ማድረግ ያለብኝ ነገር ይኖራል። ተመልሼ እመጣለሁ ስለዚህ ጉዳይ። ግን እኔ አንደርስታንድ የማደርገው በሶስተኛ ቀን መነሳቱን ከዛ በኋላ ደግሞ ዳግም ምጽአቱን በቃል በቃል ይሄ ዳግም ምጽአቴ ነው ብሎ እዛ መጽሐፍ ቅዱስ ላይ አልተቀመጠም። አንድምታው ላይ እና እንዲሁ ደግሞ ትርጓሜውን ሲያስቀምጡ ምናልባት ይሄኛውን ነገር እንደዚህ ነው ብሎ ያሉበት ምክንያት ይኖራል። ያንን ነገር ሪፈር ማድረግ ይሄ እኔ ድክመት ነው ሶሪ፣ ግን ስህተት አለ ማለት አይደለም። ይሄ የራሴ ድክመት ነው። ድክመቴን ደግሞ አርሜ ተመልሼ እመጣለሁ በዚህ ዙሪያ። በቃ እኛ ችግር የለም። ባንዴ አናጨናንቅም። ሰዎች የማታውቀው ነገር ሊኖር ይችላል። ግን መሰለህ ብራዘር፣ ግን ሳታውቅማት የለብንም። አሁን ማስዛለህ ምንዳከኝ ይሄ የሚያወራው ኢየሱስ ከሞት መነሳቱ ነው። ግን እንደዛው የተረጎመ አባት የለም፣ አንድ አባት የለም። ሙሉ በዚህ ኮሜንቶች ላሳይክ ምን እንደሚል በዚህ ዙሪያ እስቲ የእንትኑን አሳይ፣ አንድምታውን የኦርቶዶክስን አሳይ እስኪ። እሺ ከሱ ማውጣልህ ካለው ግን መጀመሪያ አንዴ ከዚህ ከኤሊኮት ላሳይክ። ኤሊኮት ታውቀዋለህ አይደል? ኤሊኮት አላውቀውም። እሺ የመጽሐፍ ቅዱስ ኮሜንት ላይ ነው። ተመልከት ምን እንደሚል እያወጣሁልህ ነው። አንዴ እሺ ተመልከት እዚህ ጋር ምን እንደሚል አናዘር ካሚንግ ዛንዛት ኦፍ ዘ ዴይስ ኦፍ ሂዝ ሂሚሊሽን ያስቀምጥልህ። አናዘር ዳይ ይካል አናዘር ካሚንግ ድጋሚ መምጣት። አየህ ዳግም ምጽአት አየህ አይደለ? ይሄ የኤሊኮት ኮሜንተሪ ነው። አየህ አይደል? ብራዘር ድጋሚ መምጣት ይሄ አንደኛ ነው። አሁን ከኦርቶዶክስ ደግሞ ላውጣልክ። እሺ ወገናች ግን ሳታውቃት ሲቀጥል ደግሞ ማስረጃ ይዘና ሌላ ጊዜ አሁን ዮሐንስ ምዕራፍ ሳታውቃት አንድ ነገር ግን እዚህ ጋር አንድ በደንብ መግባባት ያለብን ነገር ሳታውቅ ሲባል እሺ እኔ አለማወቅ መልካም አላውቅም ገባህ አይደለ? ሳታውቅ አታውራ ማለት ግን ተገስቧል። ለመስለክ ብራዘር በአንድ ነገር ቃል በቃል አንድ ነገር ማቴዎስ 10:23ን እኔ ልከራከር ዝም ብዬ ድንድን ብዬ አሁን ለምሳሌ እንደ አንድ የክርስቲያን ሃይማኖት ተከታይ ምናምን አጥፈን ኤቲስት ብሎ አንድ ሰው ዝም ብሎ ለሚያነብ ሰው ቃል በቃል ምጽአት ምናምን ብሎ አላስቀመጠም ብሎ ሽንጡን ገትሮ እስኪነጋ ድረስ ሊከራከር ይችላል። እስከ ሞት ሊከራከር ይችላል። ቃል በቃል ማለት ነው። መጽሐፍ ቅዱስ ላይ አንድምታ ትርጓሜው ሰው እንደፈለገ ሊተረጉመው ይችላል። እዚህ ጋር ግን የተቀመጠው ይሄ ነው ብሎ ማቴዎስ ያስቀመጠው ፈጣሪ እንዳለው ግን እመጣለሁ ያለው መቼ ነው ምንድን ነው ብሎ ይሄንን ነገር በደንብ አድርጎ ሊያስረዳ ይችላል። ዳግም ምጽአቴ ድረስ አላለም። ቃል በቃል እዛ ጋር የተቀመጠ የለም ብሎ ሊከራከር ይችላል። እኔ እንደዛ አይደለም እየተከራከርኩ ያለው። እኔ ግን ይሄንን ነገር ስለ ዳግም ምጽአቱ ማንም ሰው አያውቅም ከአብ በቀር እኮ ብሎሃል እኮ አልኩ። ጨረስኩልህ እኮ። እሺ ሳይሆን እኔ እንደዚህ መከራከር አቅቶኝ ሳይሆን ያለብኝን ድክመት ቼክ ላድርግና አንድምታውም ላይ ሌሎቹም ቦታዎች ላይ የተተረጎመበት መንገድ ወይ ደግሞ ፐርሲቭ የተደረገበትን መንገድ በደንብ ቼክ አድርጌ አው ቢ ባክ የዛኔ ደግሞ በደንብ ዲስከስ እናደርጋለን። ይሄ የመማሪያ መድረክ ነው ብዬ ነው የማስበው ሁለቱ ሪሊጅኖች መካከል። ከዛ ውጭ ግን ይሄ እንደ ዲቤት ወር ደግሞ ለክርክር ከሆነ እኔ እንደዛ አይነት ሰውም አይደለሁም። አመሰግናለሁ። ይሄ ነው ወርቱ። እሺ ከዛ ውጭ ግን የምታሳየኝ ነገሮች ካሉ ደስ ይለኛል። እሺ ብራዘር መጀመሪያ እኔ አላጭ አንዱ ቀደም ተኮ ምንድነው በቃ ችግር የለውም ሌላ ጊዜ አይተናል እንጂ
አላስጨነኩም መጀመሪያ። እሺ መሰለህ እኮ ሳታውቅ አታርማ ትክክል ነው። አንድ ሰው ሳያውቅ ነው የለም። አንተ ምን ያለው ይሄ ጥቅስ የሚያወራው ኢየሱስ ከሞት ስለመነሱ ነው። ደግሞ ከባድ ነገር ነው። ወንጌሉ እንደዛ ባልተናገረም ብሏል። ይሄ አንተ ሐሳብ ነው። ስለዚህ ለሐሳብ ማስረጃ ማቅረብ አለ። ማስረጃ አቅርብ አልኩህ የለም አላቀረብክልኝም። እኔ ግን አቅርቤልሃለሁ ከመጽሐፍ ቅዱስ ራሱ ማቅረብ እንደሆነ በዚህ የማቴዎስ ወንጌል ቃል በቃል ተመልከት። እንደ የሰው ልጅ እስኪመጣ ድረስ ነው ያለው። እስኪመጣ ድረስ ነው ያለው። እስኪመጣ ኢየሱስ ስንት ጊዜ ነው የመጣው? ኢየሱስ ስንት መጽሐፍ ነው ያለው? ኢየሱስ ጴጥሮስዬ ኢየሱስ ስንት መጽሐፍ ነው? አንድ መጽሐፍ። ስለ መጽሐፉ ግን አይደለም እዛ ጋር የተናገረው። ስለ መጽሐፍ ቀን አይደለም ያወራው። እስከመጣ አላለም። ለፍርድ አላለም። ለፍርድ አላለም። እዚህ ክርክር ውስጥ አልገባም። እኔ ብያለሁ ይላል። ለፍርድ እስካላለ ድረስ እመጣለሁ ካለ ወይ ደግሞ ይሄ መነሳቱን ነው ለእኔ የሚያሳየው። ገብቶሃል አይደል? ከተነሳ በኋላ ይህንን ነገር ቢጽፍ ኖሮ ማቴዎስ ይህን ነገር ማለት ከሞተ በኋላ በሶስተኛው ቀን ተነሳ፣ ከዛ በኋላ ይህንን ነገር ቃሉን እንዲህ ብሎ ተናገረ ቢል ኖሮ ስለ ምጽአት ይሆን ነበር። ቀድሞ ከመሰቀሉ በፊት የነበረውን ነገር ነው እዚህ ጋር የተጻፈው። ገብቶሃል አይደል? ይሄን ነው እኔ አንደርስታንድ የማደርገው። ከዛ ውጭ ግን አንድምታዎቹ ላይ ያሉትን ነገሮች ቼክ አድርጌ ወደፊት ነገራቸው አይደለም እዚህ ጋር ኢየሱስ በቃ ይሄ ነው ፖይንት። የወደፊቱን እየነገረ ያለ ፊውቸር ነው ይሄ። በቃ ይሄ ነው እኮ ያውቃል። እኔም ያውቃሉት ይሄ ነው ፊውቸር ነው። ፊውቸር ምን አለ ኢየሱስ? በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላይቱ ሽሹ አላቸው። ሲቃ ቢያጋጥማችሁ ሌላ ቦታ ቀይሩ ካላቸው በኋላ እውነት እላችኋለሁኝ የሰው ልጅ እስኪመጣ ድረስ እኔ እስከመጣ ድረስ የእስራኤልን ከተማች አትዘልቁም አላቸው። ሲጀመር ቆይ አንድ ሙግት አንሳለህና እዚህ ጋር በአንዲቱ ከተማ መከራ ሳይጋችሁ ወደ ሌላ ትሽሻ እንዴ በሶስት ቀን ከተማ ወደ ከተማ የሚዘሉት ሰዎቹ ለሶስት ቀን ከሞተ እንዴ ከከተማ ወደ ከተማ የሚዘሉት በሶስት ቀን ብቻ። ሲቀጥል ነው ኢየሱስ ከሞተ ወንጌል መስበክ ጀምረዋል ሐዋርያት ወዳውኑ። ኢየሱስ ከሞተ በኋላ መጀመሪያ ምንድን ነው ያደረጉት ሐዋርያት? ሶስት ቀን ወንጌል ሲሰብኩ ነበር እንዴ ሐዋርያት? ሶስቱም ቀን አልስታ እዚህ ጋር ደግሞ ያው ወንጌል ሲሰብኩ ችግር ቢያጋጥማችሁ እያለ እኮ ነው የሚያወራው። ስለዚህ ሶስት ቀን ካካተ ሶስት ቀን ካካ አያስኬድህም። ለምን? ከአንድ ሀገር ወደ አንድ ሀገር ለመሄድ ቢያንስ ሳምንት ያስፈልግሃል በእግር ማለት ነው። ከአንድ ከተማ ወደ አንድ ከተማ ለመሄድ ስለዚህ ከሶስት ቀን ያልፋል ማለት ነው እኮ። በሶስት ቀን ስማ ሲበቃ ሁሉም እኮ የካደም ማለት ይወስዳል። ይሄን ስም ጀምሮ አይ በቃ በቃ ሌላ ጊዜ አይተውና እሺ ብራዘር ቤታችን ክፍል እየመጣ ጠይቅ መልስ ፈልግና እናሽ ችግር የለውም። በእኔ መቼም ማረሰው ይሄንን በደንብ አድርጌ ነው ሪከርድ ያደረኩት። እሺ በቃ ሪከርድ ማድረግ በጣም ወሳኝ ነገር። ሪከርድ ከፈለክ ደግሞ አሁን ራሱ የነቢያት መንገድ ላይ ሪከርድ ስላለ ከጠፋብህ ራሱ ይዳወርድና እንትናግሺ አዳምጠውና ከዛ ፈልገህ ነው። እሺ እሱን ያዘልኝና አንድ ጥያቄ ልጨምርልህ። እሺ አትንኪኝ የሚለው ሐሳብ ተቋም ጠያቂ እሺ አትንኪኝ የሚለው ሐሳብ ሰምተኸዋል? አትንኪኝ እሺ አትንኪኝ መጀመሪያ ኢየሱስ ለምንድን ነው አትንኪኝ ያለው? ምክንያቱም ምንድን ነው አትንኪኝ ያለው? ይሄ ምሳሌ ነው። አትንኪኝ የሚባል ነገር አለ። ቆይ አንዴ አትንኪኝ አማርኛ ነው። ምሳሌ ነው። ምሳሌ የሚሉት ነው። አሳኝ ቃል በቃል አትንኪኝ ብሏል። ቃል በቃል እሱን አንድ ነገር እንደውም ከዚሁ ጋር ተመሳሳይ አሁን ከዳ የምትለው ይሄ ነው አይደል? ምን ትፈልጊያለሽ ካለ በኋላ ምንድን ነው ያለው? ገና ጊዜ አልደረሰም ነበር ያለው አይደል? ወዲያው ግን ሀሳቡን ቀየረና ደግሞ ሀሳቡን ቀይሮ ያን እሱን በኋላ እናወራበታለን። እሱ ላይ በዚህ ገና ታሪክ አለ ነው ታዲያ። ቆይ እሱ ታሪክ ራሱ ማየት አለብን። አንዴ እሱ ታሪክ ራሱ ነው። ኢየሱስ ለምንድን ነው እንደዛ ያላት?
ለምን እንደዛው አወራ? ሲቀጥል ደግሞ እምነት ይኑርሽ። እምነት ሁለቱም ማን ነው ቶማስም እሷም መተው እኔ አላምንም ባሉበት ጊዜ ይሄ እምነት አልነበራቸውም። ፍጹም እምነት ቢኖራቸው ኖሮ ገና አይቶት ያምኑ ነበር። ካልነካን ስላሉ ነው ያ እምነታቸውን ለመፈተሽ ነው እንጂ በዚህ ፐርስፔክቲቭ ነው አንድምታው። ምንም አይገናኝም። አዳምጠኝ እንዴ ኢየሱስ መቅደላዊት ማርያም አትንኪኛት ለምንድን ነው? ምክንያቱም ንገረኝ። ነገርኩህ እኮ ወደ አብ ገና ነው እሱማ። ወደ አብ መመለሻ ጊዜ እሱ ሌላ ነገር ውስጥ አንግባና አትንኪኝ ያለበት ዋናው ምክንያት ግን ፌዝ ቢኖራት እምነት ቢኖራት ትክክለኛ እምነት ቢኖራት ኖሮ ነክታው ሳይሆን አይታው ገና ትረዳ ነበር። በሶስተኛ ቀን እንደሚነሳ በደንብ ተደርጎ ተቀምጧል አይደል? አምላክ መሆኑን መንካት አይጠበቅብሽም። ከዛ በኋላ ግን እንዲነኩት የፈቀደው የእምነታቸውን ድክመት ዊትነስ ለመሆኑ እንጂ በሌላ ነገር አይደለም። እሺ አንድ እዚህ ጋር ቁምና ስለዛ ትንኪያት ለምንድን ነው? ስላላመነች አይደለ? አላመነች። እምነት አይታማመን ትችላለች። እነሱ እምነት ነበራቸው አልነበራቸውም? እነሱ እምነት ነበራቸው አልነበራቸውም? ደካሞች ነበሩ እንዳለ አብዛኛው። እሷ ደካማ ሆና አትንኪ። ለምንድን ነው እነሱ ደካማ ሆነው የነኩ? መጀመሪያ እሷ ደካማ ሰው አትንኪኝ አላት። እዛ ግን ደካማ ሰዎች ለምን ሄዶ ነኩኝ አላቸው። አየህ ዞሮ ዘመን እዚህ ጋር እኮ መጀመሪያ ምንድን ነው ያለው እንዴ ለቶማ? ይሄ እኮ ንግግር እኮ ሁሉም ባሉበት እኮ ነው። አትንኪኝም ንኪኝም ይሄ ነገር እኮ የተፈቀደው ሰው መጀመሪያ አምላክ እንድኝ መሲህ ነኝ ብሎ የመጣ አካል በሶስተኛ ቀን እንደሚነሳ የነገረን ተአምርን እያሳየ ኢዮብን ማነው አልዓዛርን ያስነሳ ከሞት ይህን አምላክ አላምን ብለው በሶስተኛ ቀን እንደሚነሳ ነግሯቸውም በሶስተኛ ቀን አይተውት እንኳን ሊያምኑ አልቻሉ። እምነታቸው ይሄ የእምነታቸውን ዊክነስ ለማሳየት ነው እንጂ መነካት አልፈልግም ወይ ደግሞ አሉን ሸምጥቶ አይደለም። በሰውኛ አስተሳሰብ አንውሰደው። እያንዳንዱ የሚናገረው ነገር ፓራብል ነው። ኢየሱስ ክርስቶስ ነገር የላቸው ነገሮች ፓራብል ናቸው አይደሉም? ይህንን መጀመሪያ ፕሊስ እንዳመጥ ጴጥሮስ አዳምጠኝ። የእሷ እምነት ደካማ ነበር አልነበረ? መልስ። እሺ ደካማ ከሆነ ለምንድነው እንድትነካ አልፈቀደላት? ይኸውልህ አብራው ስንት ጊዜ እንግዲህ አስበው ከሰባት አጋንንት የገላገላትን መቅደላዊ ማርያም አዳምጠኝ። ከስንት ስቃይ ከስንት መከራ ያወጣትን አምላክ አይታ ማመን ናት። ገብቶሃል አይደለ? ወደ እምነትን እየፈተሸ ነው። ነገር አይደለም። ሁሉም እኮ ደቀ መዛሙርቶች እኮ ነክተውታል እኮ። እንደዛ እኮ አዳምጠኝ። ደቀ መዛሙርቶቹም አላመኑትም። እንግዲህ አምላካቸውን በሶስት ሀሳብ አላመኑትም። አስባችሁታል? አምላካቸው እኔ ከሞት እነሳለሁ ብሏቸው አምላካቸውን ያላመኑ ሰዎች ናቸው። መጀመሪያ ሰዎች እንደነበሩ ኦኬ። ኢየሱስ እነሱን እንዲነኩ ፈቀደላቸው። ግን እሷ እምነቷ ደካማ ሆነ እንኳን እንድትነካ አልፈቀደላትም። ጥያቄያችን እዚህ ጋር መሰለህ ብራዘር፣ አንተ ምንድን ነው ያልከኝ? እዚህ ጋር አትኛላት እምነቷ ደካማ ሆነ። እዚህ ጋር እምነቷ ደካማ ከሆነ ለምንድን ነው በሐዋርያት የተነካው? ሐዋርያትም ደካማ ነበሩ። ሀሳቡ እዛ የምትመጣው ለምን ሁለቱም ደካማ ናቸው? ቶማስን ጨምሮ እኔ ካላየሁት አላምንም ብሎ ካላየሁት አለና ካየ በኋላ እንኳን እጁን እንኳን እጆቹንም እና ጎኔንም ነክተ ብሎታል እኮ። ይሄ መጀመሪያ ካላየሁ አለ። ሳይኩ ማን ይችል ነበር? ገብቷል? የሚነሳ ሲከተለው ነበር አይደል? ጥያቄ ስለ መቅደላዊት ማርያም ነው። አሎ የተግባባል። እሱ ወደ አባቴ የሚለው ነገር አንተ አሁን ሌላ ነገር ውስጥ ለመግባት ነው። እኔ ቃል በቃል እችኛዋን አትንኪኝ ያላትን ነገር ግን እዚህ አራት ስንት ተአምር የሚሰራላትን አምላኳን አይታ ማመን ተሳናት። ስንት ነገር ያደረገላትን ከሰባት አጋንንት የገላገለን አምላክ አትንኪኝ ያላት ግን የመጸየፍ ወይ ደግሞ ሌላ ነገር ወይ በሌላ ፐርስፔክቲቭ ወስዶ ከሆነ ይሄ ስህተት ነው።
በሱ መልኩ አሁን ዲያሎግ ነው። አንተ ብቻ ሁለታችን ማውራት ያለብን። እሺ አንተ ግን አንተ እያወራህ ያለው። እሺ ስለዚህ አምላኳን ስለካደች አትንኪኛት አይደለ? ብራዘር ስለካደች አትንኪኛት። ትክክል አይደለ ጴጥሮስ? ጴጥሮስ እሺ እንደዛ ከሆነ ሐዋርያትም ከስንት እንትን አድኗቸው ካለማወቅ ወደ ማወቅ አምጥቷቸው ለምንድን ነው ከዛ ክደውት ለምንድን እንዲነካ ፈቀደላቸው? እነሱም ክደውት ነበሩ፣ አላምነውም ነበረ። ስለዚህ ለምን እነሱ ፈጣሪም በሰው አለካም። እኔ እንደዚህ አይነት ሀሳቡን ቀየረ። ለድነት ነው የመጣው ለድነት ለምን አትክኛት? መጀመሪያ እሷን አትክኝ ብሎ ከራሱ መጀመሪያ አትክኛት እሷን። ኦኬ እሷን አትክኛት። እምነቷ ደካማ ነው። እነሱ እምነታቸው ደካማ ነበሩ። ሁለቱም እኩል ናቸው። ሁለቱም ደካማ ናቸው። ግን ኢየሱስ ሁለቱ ደካማ ሆነው ሳለ ከሁለቱ እሷን መጥቶ እሷን አትክኛት። ከዛ በኋላ ደግሞ እነሱን ፍቀድላቸው። ሲቀጥል ለምንድን ነው አትክኛት? አታውቃለህ? አውራ አንብበዋል። ለምን እንደሆነ አይተዋል። ምክንያቱም እንደሆነ ወደ አብ አልተመለስኩምና ይላል። እሱ ወደ አባቴ ያለ ምክንያቱም ምንድን ነው? ምክንያቱ አለማመንስ ምክንያቱ ምንድን ነው? አትክኝ ያለበት እንግዲህ አትንኪ የምትለውን ስገባ ሌላ ነገር ይዘን አንድ አትንኪ ያለበት ምክንያቱ ምንድን ነው? ደግሞ መልስልኝ። ነገርኩ እምነቷን ፈተነ። ገና ወደ አባ አላረኩም እና ምክንያቱም ስላመቻ ምክንያቱም ምንድነው? ወደ አባቴ አላረኩም። ምክንያቱም ምንድነው? ወደ አባቴ አላረኩም እና አትንኪኝ አላት። ምክንያቱም ምንድነው? ያለ መነካቱ ምክንያት አያ ደግሞ በዚህ አስኩ ደግሞ እሺ ቤተሰብ የሚታየው ራዘ